ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾቼ እንዴት ናችሁልኝ? ከኔ ጋር ያለሁላችሁ አልሐምዱሊላህ። አፎን በአንዳንድ ምክንያት መግባት አልቻልኩም ነበረ። አሁን ወደ ስራ ተመልሻለሁ። ዛሬ ይዤላችሁ የመጣሁት የባሚያ ሰመክ አሰራር ነው። ወደ ስራው እንሄዳለን። በምስሉ ላይ እንደምትመለከቱት ባሚያችን በዚህ መልኩ ቁርጠን በትንሽዬ ዘይት አርግተን እንጠብሳለን ማለት ነው። ትንሽ ከለሩ እስኪቀየር ድረስ ብቻ ነው። በጣም ማቃጠል የለባችሁ። እንዲሁም እንዲህ ሲሆን ይበቃዋል። በመቀጠል ደግሞ ሽንኩርት እናበስላለን። እሱንም ብራውን ከለር እስኪሆን በዚህ መልኩ ሲሆን ይበቃዋል። በመቀጠል ደግሞ ኢነብ እናበስላለን። ኢነብን ታውቁታላችሁ፣ በተለይ አሸዋ ላይ በጣም ይበላል። እሱንም በዚህ ከለር ሲሆን እናወጣዋለን። ሁሉንም ብራውን ከለር ሲሆን እናወጣዋለን። በመቀጠል አሳችንን የምናዘጋጀው ላሳ ቤታችሁ ውስጥ ያለው ቅመም መጠቀም ትችላላችሁ። ግዴታ እኔ ያዘጋጀው ብቻ አይደለም፣ እኔ ቤት ውስጥ ያለውን የተጠቀምኩት። በርበሬ፣ ቆንዶ በርበሬ፣ ከሞን፣ የተፈጨ ነጭ ሽንኩርትና የተፈጨ ቀይ ሽንኩርት ተጠቅሜያለሁ። እና ጨው ተጠቅሜያለሁ። እናንተ ያላችሁ መጠቀም ትችላላችሁ። እንደምታዩት በዚህ መልኩ በደንብ ታዋህዳላችሁ። በቅቶታል፣ በደንብ ተዋህዷል ማለት ነው ዶቼ። ትንሽ ሳልከርናችሁ ታስቀምጣላችሁ። ከዛም መጥበሻችሁ ላይ ዘይት ጨምራችሁ ተጣብሳላችሁ ማለት ነው። ማንኛውም ዘይት እንደሚጠበሰው ግን እዚህ ላይ ልብ ማለት ያለባችሁ ያኛውን አሳ ስንጠብስ በዱቄት በኒሻ ምናምን እንቀባባዋለን። ይሄ ግን ካለሱን በቅመም ብቻ ነው። በዚህ ከለሱን ይበቃዋል። አውጥቻለሁ። ከዛን ሽንኩርቴን አበስላለሁ። ሌላ ሽንኩርት ማለት ነው ወጥ ስለምንሰራ። ከዚህ የተፈጨነ ሽንኩርትና ዝንጅብል አንድ ማንኪያ ተጠቅሜያለሁ። እናንተ አለመጠቀም ትችላላችሁ፣ መብታችሁ ነው። ትንሽ እንዳበሰል ነው እንደዚህ ከለር ሲሆን ቲማቲማችንን እንጨምራለን። ቲማቲሙን በዚህ መልኩ እናበስለዋለን። ያው እንደምታዩት ቲማቲሙ ተብላልተዋል፣ በስለዋል። ውሃውን መጠጥ ብሎልኛል። ቅጠል ቅመም ነው የምጠቀመው። እንዳልኳችሁ ማንኛውም ቅመም መጠቀም ትችላላችሁ። ኦርጋኖ፣ በርበሬ፣ ብላክ ፔፐር፣ የተፈጨ ነጭ ሽንኩርት፣ የማያቃጥለው በርበሬ እና ከሞን ክኖር ተጠቅሜያለሁ። እነዚህ ጋር ቲማቲምን የጨመርኩት ቲማቲም ከዛም በኋላ ውሃ ጨምሬያለሁ። አሁን መረቄ ልሰራ ነው ማለት ነው። እንዳልኳችሁ ባሚያ መረቅ ነው። በዶሮ አፎን በአሳ ማለቴ ነው። በመቀጠል እሱ ትንሽ እንደበሰለልኝ ይኸው አሳውን ጨምሬያለሁ። ወተቱን ተከተከ በኋላ አሳውን ጨምሬያለሁ። እንደምታዩት ባሚያዬንም ጨምሬያለሁ። እዚህ ጋር ስትደርሱ ሁሉም ነገር የበሳሰለ ስለሆነ እሳታችሁን መቀነሳችሁ እንዳትረሱ። ነቀስ ቀስ እያላችሁ አማስሉ እንዳይፈረካከሽባችሁ። መቀጠል ከዝባራ ነው ጨምሬያለሁ። የስጋ የአሳ የዶሮም ለስጋም እንዲሁ ለሽሮ የምንጠቀምኩት ዝባራ። ከዛን እዚህ ጋር ሩዚን ዘብዘፍ ያለ እንደምታዩት። ከዛን እዚህ እየቀቀልኩት ነው። ያው አሳይ ወጤም ደርሳለች። ሎሚ ጨምሬያለሁ። በጣም ነው የሚጣፍጠው። ወዶቼ ስለተከታተላችሁኝ አመሰግናለሁ። ሀሳብ አስተያየት ካላችሁ በኮሜንት ላይ አስቀምጡልኝ። እንዲሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አዲስ ገቢዎችም እያበረታታችሁ እየገባችሁ ወዶቼ ይሄን ይመስላል የዛሬ የአሳ ወጥ አሰራር። እናመሰግናለን።